ምንም ማሰብ አያስፈልግም ማዬ። ሄጄ ግሮሮዋን ይዤ እቀበላታለሁ። በጭራሽ እኔ ልጅ እንደዛማ አይሆንም። እና ዝም ብለን እንያት? እኔ እንደዛ አላልኩም ልጅ፣ ግን ደግሞ በሆነ ዘዴ መድኃኒቱን ይዛው እንዳትሄድ ማድረግ እንችላለን። ቆይ እንዴት አድርገን ማዬ? እሱን ለኔ ተወው። እኔ የምልሽ እዛ ጋር ይሆን እንደዛ ጋር የወደቀው? ከዚህ በኋላ ጽኑ አደጋ ውስጥ ናት። ህይወቷ እስኪ ላይ ነው። ልክ ነህ፣ ግን የሆነ መፍትሄ አናጣም የኔ ልጅ። አዎ አናጣም። እዚህ መጥቶ የነበረው ሰው ማን ነው? ምንድነው ፍላጎቱ? እሱ እንኳን ታሪኩ ትንሽ ረዘም ይላል። ባይሆን ሌላ ጊዜ አጫውትሻለሁ። ከዚህ በኋላ ጽናት ላይ የምናደርጋቸውን ነገሮች ማቆም አለብን። ምንድነው የምታወሪው? ማየ አልገባኝም። ዛሬ እስከ ልቤ ነው የኔ ልጅ። ይቺ ልጅ ሲቃይ ይበቃታል። እኔም አንቺን በደንብ እስከሚበቃት አሰቃይተናታል። ስለዚህ የእሷን ውለታ ደግሞ እኛ መቼም ከፍለን አንዘልቀውም። ጽናት በጣም አደጋ ውስጥ ናት። ልንረዳትና ከጎኗ ልንሆን ይገባል። በጣም ነው የምታሳዝነው። እያቀለድሽ ነው አይደል? አንቺ ካልተኛሽ መቼም ከባቢ ጋር ጊዜ ልትሰጭን አትችልም። ስለዚህ የእንቅልፍ መድኃኒት መውሰድ አለብሽ ጽናት። ምንም ማድረግ አንችልም እንግዲህ። ግዴታ ባቢንም ሆነ ልጅቷን መቅደም አለብን። እያሱ መዘግየት የለብንም። ልክ ነሽ እማዬ። አንቺ ደግሞ የምታግዢኝ ከሆነ ሁሉ ነገር ይቀልልኛል። አታስቢኝ ልጅ፣ ተጋግዘን ጽኑ ካለችበት ችግር እናወጣታለን። ቃል እገባልሃለሁ። ምን እያደረግሽ ነው? ውይ ጽኑዬ መተሻል እንዴ? አዎ ምን እያደረግሽ ነው? ጽኑዬ ራሴን እኮ አመመኝና ማስታገሻ ውስጥ አድርጌ ልጠጣ ስልኮ ነው የመጣሽው። አሁን ደህና አልነበርሽ እንዴ? እኔ እንጃ ድንገት ራሴን ሲጠዘጥዘኝ እኮ ማስታገሻ ወስጄ ልጠጣ ብዬ ነው። ጥሩ አድርገሻል። ወይ በጣም ካመመሽ ዛሬ አዳርሽን ይኸውና ጧት ሆስፒታል እንሄዳለን። አይ ከዛሬ የሚያልፍ ራስ ምታት አይደለም፣ አታስቢ፣ ምንም ችግር የለም። እንደዛ ከሆነ ጥሩ። በቃ ውሰጂና ጥቅልል ብለሽ ተኚ። አንቺስ? ማለቴ ገፍተሽ ተኚ ልልሽ እኮ ነው። እሺ በቃ ደህና ደሪ። እቺ ተረገመች መሽቁቅ ምን ልታደርግ መጣቸው? ቆይ እኔ ብቻ ነኝ እንዲያብረን ጊዜ እንድናሳልፍ እንፈልገው? እሱ ምንም አይመስለው ማለት ነው? ለነገሩ እሱ ምን አለበት? በነፃ ለቤቱ ሰራተኛ አግኝቷል።
እንዴ በኔ አተኝም እንዴ? እንቅልፍ አልመጣም እየተኛ። አሁንም እዛው ጉዳይ ላይ ነሽ? እንደውም ማየ በቃ አንቺም መተኛ ትችያለሽ፣ እኔ አልተኛም። ጉድ እኮ ነው። ምን ማለት ነው ተኝ ማለት? አንቺም ተኝ እንጂ እንዴ! አንቺ ተኝ እያልኩሽ እኮ ነው። ምን ሆናችሁ ነው ማየ? አተኙም እንዴ? አረ ምንም አልሆንም የኔ ልጅ። ተኛ ልጅ ተኛ። ምን ማለት ነው ምንም አልሆንም ማለት? ዝም ብለን ነው ወንድሜ። ከፈለክ ደግሞ አንተም ተኛ እና እናንተም ተኙ እንጂ። ቆይ ሰዓቱን አይተሽዋል? እኔም እኮ ተኝ እያልኳት ነው። እንቅልፍ ያልመጣም ነው የምትለኝ። ብሌን በድጋሚ ልጠይቅሽ እስቲ። ቆይ ምንድን ነው የሆንሽው ዛሬ? ምን ሆንኩኝ? ቆይ ምን ሆኜ ነው የምትሉኝ? እንዲያውም ደህና ደሩ። ለማንኛውም እማዬ ጠዋት ማውራት ያለብን ነገር አለ። አሁንም ተኛ። እማዬ ምን ሆነሻል? አትተኝም እንዴ? እሺ ተኛለሁ ልጅ። እሺ እንዴት አደርክ? እባክህ ነገር ሁሉ ጊዜ የሚሰጥ አይደለም። ከቻልክ እባክህን ዛሬውን አቀብለኝ። እባክህን ምንም ጊዜ የለኝም። ጥሩ አዲስ ነገር ካለ አሳውቀኝ። እሺ ከማን ጋር ነበር የምትወሪው? እያዳመጥከኝ ነበር? የጠየቁሽን መልሽ። የመጠየቅ መብት የለህም። ምን እያልሽ ነው? አልሰማኸኝም? የመጠየቅ መብት የለህም እያልኩ ነው። ቆይ ማኪ ምንድን ነው የሆንሽው? የሆንሽው ነገር አለ? ተወኝ። ምን ማለት ነው ተወኝ ማለት? ተወኝ ማለት ተወኝ ነው። ሚስት ጋር ሄድላት። ምንም እየገባሽኝ አይደለም። እኔም እንድገባ ፍላጎት የለኝም። የሆነ ነገርም ሆነሻል። ምንም አልሆንኩም አልኩ። እርግጠኛ ነሽ ማኪ?
አደርሽ ጽኑዬ? ይመስገን በጣም ደህና ነኝ። እንዴት ነው ተሻለሽ? ደህና ነኝ፣ ተሽሎኛል። እርግጠኛ ነሽ? ፊትሽ ግን ምንም ትክክል አይደለም። ይመስገን እኔ በጣም ደህና ነኝ። የሚሰማሽ ነገር ካለ ሆስፒታል መሄድ እንችላለን። አረ በጣም ደህና ነኝ ጽኑዬ፣ አታስቢ። እሺ በቃ። ጽኑ፣ ወይ ያው ማታ ሞኝ ስለነበረ እንቅልፍ ጥሎኝ ቁርስ አላዘጋጀው እና አሁን በደንብ ቆንጆ ቁርስ አዘጋጃለሁ። አታስቢ፣ እንደውም እረፍት ማድረግ ከፈለግሽ አድርጌ፣ እኔ ቁርስ አዘጋጃለሁ። አረ በጭራሽ፣ ያው ክፍሉን ላጽዳና እመጣለሁ። ቻው። ለትንሽ ይኸውልሽ ተዋርደን ነበር ተረፈን አይደል? ቆይ ማኪ አሞሽ ነበር እንዴ? አዎ፣ ግን ደግሞ የሚረዳኝ ሰው እንኳን የለም። አይኔን አይታ እንኳን የምትረዳኝ ሰው አይደለም። የኔ ቆንጆ አሁን እንዴት ነሽ ታዲያ? ደህና ለመሆን እየሞከርኩ ነው ጽኑዬ። ማኪ ይኸውልሽ፣ አየህ ሁሉም ነገር ያለው እሷ ጋር ነው። እኔ ተራ ሰራተኛ ነኝ አይደል? ምን ማለት ነው? አንተ ደግሞ አለማችን ረሳው። እውነታው እሱ ነው። ማኪ እያስጨነቅሽኝ ነው። ነገሩን አታወሳስቢው እንጂ። ምንም ያወሳሰብኩት ነገር የለም። ይልቅ ሚስት ትጠብቃለች። ቶሎ ሂድላት እባክሽ ተይ። ተወኝ አልኩ ባቢ። ምንም እየገባሽኝ አይደለም። ማውራት ስትፈልጊኝ ግን አለሁ። በፈለግሽ ሳጥሪ። ይገርማል። ሁሉም ነገር ስነግር ብቻ ነው የምትረዳኝ ማለት ነው? አሁን ማወቅ ያለብሽ ነገር ቢኖር እኔ ያንቺና ያንቺ ብቻ ነኝ። ሁሉም ነገር ጊዜያዊ ድራማ ነው አይደል? ከልቤ ነው። ከልብ ነው። ወይ ጽኑዬ እባክሽን ተይው፣ እኔ እሰራለሁ። እንዴ ሰኒ ምን ችግር አለው? በዛ ላይ ደግሞ አሞሻል እንዴ? እረፍት አድርጊ እስኪ ዛሬ። አረ በጭራሽ፣ እኔ በጣም ደህና ነኝ ጽኑዬ። ቢሆንም እረፍት አድርጊ። እኔ ቁጭ ብዬማ አንቺ አታብሲም። ጥሩ ነው። እንደዛ ብልሽ ካሰብሽ ደግሞ ተጋግዘን እንሰራለን። እንደዛ ይሻላል እንጂ እኔ ቁጭ ብዬማ አንቺ እየሰራሽ የማየት ሞራል የለኝም። እሺ እኔ የምለው አባቤ አልተነሳም እንዴ? ተነስቷል። ሻወር ገብቶ መሰለኝ። እሺ በቃ እኔም ላግዝሽ። ብሌን ወደኛ ሀሳብ እንድትመጣ ማድረግ አለብን። ያለባትን ጥላቻ ማስወገድ አለብን። ልክ ነህ እያሱ። አንድ ላይ ማውራት አለብን፣ ግዴታ ነው። አዎ ማዬ፣ የሁላችንም ሀሳብና ዓላማ አንድ መሆን አለበት። እኔም በጣም ነው ደስ የሚለኝ እኔ ልጅ። ችግር የለውም ማዬ፣ ብሌንን ልቧን አውቀዋለሁ። ምንም አይነት ክፋት የለባትም፣ ትስማማለች። አይደል እንዴ ማዬ? አዎ ልክ ነህ እኔ ልጅ፣ በሚገባ ልጅ።
ታስታውሻለሽ ግን የዛን ጊዜ መጀመሪያ የተገናኘን ቀን? እናሳ እንዴት እረሳለሁ? ከነዛ ሰዎች ባታስጤኝ ኖሮ እኮ አሁን ላይ በህይወት አልኖርም ነበር። ግን ከዚህ በኋላ ከጎኔ ማጣት አልፈልግም። እኔ ያን ጊዜ በደስታ አሁን ላይ ማሳለፍ ነው ፈልገው። እሺ
በቃ ብያለሁ። ጥሩ በቃ እስከዛ ደግሞ እኔ ባቢን ጠርቼው ልጣሽ። አይ ቆይ ጽኑዬ፣ አንቺ ከምትለፊ እኔ ልጥራልሽ አይሻልም? ይሻላል? ይሻላል። እሺ በቃ ጥሩ። ቁርስ ደርሷል። አሁንም እንዳኮረፍሽ ነው? አረ በጭራሽ። ለምን አኮርፋለሁ? አይ ማኩረፍማ አኩርፈሻል። ይልቅ ሚስት ቁርስ ደርሷል እያለች ነው። እሺ ምንድን ነው? አንድ ልጠይቅሽ የምፈልገው ነገር አለ። ሄሎ ማን ልበል? አንተ ግን ቆይ ያማል እንዴ? ምን ፈለክ ደግሞ? ይኸውልህ እኔ ላወራህ አልችልም። እሺ ምንድን ነው? በምን ጉዳይ? አሁን ደግሞ አዲስ ተረት ተረት ልትነግረኝ ነው? አንተ ሳይሰለችም እንዴ? አልችልም አልኩ። ቆይ ይሄ ሰውዬ በቃ ስራ የለውም እንዴ? ምን አለች የኔ ልጅ? ማየ እሷን እኔ መስማት ምንም አይነት ፍላጎት የላትም። ልሰማ ይገባል የኔ ልጅ። ካልሆነ ደግሞ እሷን ማዳን አንችልም። ልክ ነሽ ማየ፣ ግን ደግሞ በጣም ጠልታኛለች። እንዴት አድርጌ ያለችበትን ሁኔታ ማየት እንደማስችል ምንም አላውቅም።
ግዴታ አግኝተን ልናወራት ይገባል። በዚህ ሁኔታዋ ነገሮች ሁሉ ከባድ ነው የሚሆኑብን። ግድ የለም የኔ ልጅ፣ ማድረግ ያለብንን ነገር መስዋዕት መክፈልም ካለብን ምንም ነገር ከፍለን እንድታቅ እናረጋታለን። መልሽልኝ ማኪ። ቆይ ከማን ጋር ነበር ስልክ ስታወሪ ነበረው? ካንተ ጋር የሚገናኝ ነገር አይደለም። ቆይ ለምን አትሆኝም? በጭራሽ አልተውሽም። ልትወሽም አልችልም። ልታስረጅኝ ይገባል። ምን ላስረዳ? ምንድነው የምትለኝ? ቆይ ከማን ጋር ነበር ስልክ ስታወሪ ነበረው? እባክህን ተወኝ። ይልቅ በጣም ቆየ። ሚስት መታ እንዳትዋረድ። እሺ እቺ ግን ነገሩን እስካላስረዳሽኝ ድረስ ልትወሽ አልችልም። እያስፈራራኝ ነው? ማኪ ምን እየሆንሽ ነው? በፍቅር ስጠይቅሽ እኮ እየመለሽኝ አይደለም። እኔ ምን ላድርግ? እንድታቅድ የምፈልገው ነገር ካንተ ምንም መደበቅ የምፈልገው ነገር የለም። ይልቅ ነው ቁርስ ደርሷል። ትችሽ ተፈው አይደል? እኔ እኮ ታክሊን እያጸዳዳው ነበር። ችግር የለም። ጥሩ አድርገሻል። ባቢ እስካሁን አልመጣም እንዴ? ኧረ አልመጣም። ቆየ እኮ ከጠሩት። እንዴት እስካሁን አልመጣም ግን? ምናልባት እንግዲህ ክፍሉ ስራ ለመሄድ እየተዘጋጀ ይሆናል። ለነገሩ ልክ ነሽ። እንደዛ ነው የሚሆነው። አዎ ጽኑዬ፣ ዛሬ ግን ብቻሽን በጣም ለፋሽ እኮ። ብዙ መቀመጥ እኮ አያስፈልግም። አንዳንዴ እንቅስቃሴ ማድረግ ያስፈልጋል። አዎ እሱስ ልክ ነሽ። እሺ ምን ነበር እናወራለን ያላችሁኝ? ቀጥሉ። ይኸውልሽ ብሌን፣ ከዚህ በኋላ ማናችንም ጽናት ላይ ክፉ ነገር ላለማድረግ አስበናል። ስለዚህ አንቺን በእኛ ሀሳብ መስማማት አለብሽ። ይገርማል። በቃ ሁሉም ነገር ለእናንተ እንደዚህ ቀላል ነው ማለት ነው? ምን ማለት ነው? እያወራ ያለሁት ነገር እኮ በሙሉ ግልጽ ነው። ምንም መደጋገም አያስፈልገኝም። የአንቺን ፍላጎት ልወቀው ብሌን። በጣም ጥሩ። የኔን ፍላጎት ነው ማወቅ የምትፈልገው? አዎ፣ እስኪ ሀሳብሽን ንገሪን። ወንድሜ፣ አንተ ላይ አልፈርድብህም።
ቢያንስ አንተ በፍቅር ተይዘ ነው። እማዬ አንቺ ግን በጣም ነው እሺ ያዘንኩብሽ። ልንገራችሁ ሁለታችሁም እኔ እዛ ጎዳና ላይ ያደርንበትን ቀን ተርበን ፍርፋሪ የበላንበትን ቀን የሰው ደጅ ላይ ቆመ ምግብ የለመንበትን ቀን በፍጹም አረሳውም። እሺ እንደዛ ለመሆኔና እንደዛ የሰው ፊት እንዳያደረገችኝ ጽናት ናት። ስለዚህ እመኑኝ በምንም አይነት ሁኔታ ውስጥ ብሆን እሷን ከመፋለም ወደ ኋላ አልልም። ስለዚህ እኔ እናንተ ደጋፊ ሳልሆን እኔ እናንተ ተቃራኒ ወገን ነኝ ማለት ነው። ስለዚህ እኔ ላይ ምንም አይነት ተስፋ እንዲኖራችሁ አልፈልግም። ይበቃል ብሌን፣ ከዚህ በኋላ ምንም አይነት ቂም በቀል አያስፈልግም። እማዬ በእኔ ሀሳብ ተስማምታለች። ስለዚህ አንቺም መስማማት አለብሽ። መቼም አላደርገውም። ለፈጸመችብኝ በደል ዋጋ አስከፍላታለሁ። ብሌን በቃሽ። ከዚህ በኋላ ጽናት በማንም መጎዳት የለባትም። አዝናለሁ ወንድሜ። እንዲሁም ከዚህ በኋላ ጽናትን ብቻዬን መፋለም ሳይኖርብኝ አይቀርም። ምን? አዎ ብቻዬን። ቆይ ግን የብሌን ልብ ከመቼ ወዲህ ነው እንደዚህ ድንጋይ ሆነው? ግራ ገባኝ እኮ የኔ ልጅ። ቆይ ከዚህ በላይ እንዴት ላድርግ? ተሰሚኛለሽ? አንዴ አዳምጪኝ ያልኩሽ ነው። ከቅድም ጀምሮ ስናወራበት የነበረው ነገር ደግሚልኝ ነው። ታረጋጊና ነይ ቁጭ ብለን እናውራ። እማዬ እኔ በጣም ነው እሺ ያዘንኩብሽ። ጭራሽ ከዛ ሁሉ ነገር በኋላ ጽናትን ስለመርዳት ታስቢያለሽ እንዴ? ተሰሚኛለሽ ብሌን፣ በተደጋጋሚ በጸባይ እንድትቀበይ ነግሬሻለሁ። አይ ካልሽ ደግሞ የኔና ያንቺ እናትና ልጅነት ያበቃል። ውይ ያንተ ጽኑ እንኳን የምትመጣ አልመሰለኝም። ከቅድም ጀምሮ ስልክ ይዛ እየተጀናጀነች ነው። ከማን ጋር? እሱም በምን አውቃለሁ? አንተ ራስህ ብጠይቃት አይሻልም? ምን አገባኝ፣ የራሱ ጉዳይ። አየህ እኔን ደስ የሚለኝ እንደዚህ ስትል ብቻ ነው። የተማርከውን ባንዴ ተግባር ላይ ይስተውሉ። ግን ደግሞ በደንብ ማስመሰል ይኖርብናል። እሱማ ግልጽ ነው ባቢ። ስለዚህ አሁን ኩርፊያሽን አቆምሽ ማለት ነው? እንደዚህ በቀላሉማ አንታረቅም፣ ትቀጣለህ። ምን እያደረግሽ ነበር? ረጅም ሰዓት ስልክ እያወራው ነበር። ለዛ ነው። ከማን ጋር? ከሩቢ ጋር እያወራን ነበር አይደል? አዎ። ምን ነው ደበረ እንዴ? አይ አልደበረኝም። ለምን ይደብረኛል? እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ ቆንጆ አታስቢ። አይ አላስብም ባቢ። አሁን መሄድ አለብኝ፣ ሰዓት ይረፍዷል። ልክ ነኝ ልጅ። ያቺ ሰራተኛ አርፋ የምትቀመጥ አይመስለኝም። ዛሬ ደግሞ የሆነ ነገር አድርጋ እንዳትጎዳት በጣም ፈርቻለሁ። እስኪ ደጋግመህ ደውልላት። መስመሩን የተነጋገሩበት ነው የሚለው። እናት አቤት። እናት ይቅርታ፣ አንድ ጊዜ ራሽ ፈልጌ ነበር። ስለምን ጉዳይ ነው የምታወሪው? ስለ ሁለታችን ማለት ሁለታችን የተመለከተ ጉዳይ ነው። በጣም ትልቅ ጉዳይ ነው ደግሞ። ይቅርታ፣ የምታወሪው ነገር ከኔ ጋር ይገናኛል? ደስ ሲል ጽናትን ለማሳመን ምንም አይነት ጥበብ አይጠይቅም። ለመሆኑ ግን ያቺ ልጅ ማለት የጋራ ጉዳያችን ምን ሊሆን ይችላል?